ሀና የፈራችው ነገር ደረሰ። ይሄ ነገርስ ምናልባት እሷ በሆነ ነገር እንትን ቢላ ነገሩ ባይሳካው እንኳን አባቴን አላሳክምም ካለችኝ ቢላ ፈርታ ነበር። ዛሬ ደግሞ የፈራችው ነገር ደረሰ። ወይዘሮ ሜላ ውለታ ረሺ የሆነች ሴትዮ ሀና ነበር ለሰላም ደም እየሰጣች ሰላም በህይወት እንደምትቆይ ያደረገችው በሀና ደም ነበር። አሁን ለታ ግን ያንን ሁላ ረስታ ሁሉንም ነገር ረስታ እሷ የበላይ ሆና ሀናን ደግሞ የበታች አድርጋ አይታ አይ ቢላ አሁን ለታ ሀና ሄዳ እግሯ ስር ብትወጥቁም እባክሽን አባቴን አዲንልኝ እባክሽን አባቴን አዲንልኝ እያለች ብትለምናትም ታናሺ ዝም በይ ምንድነው የምትቀባጥሪው እያለቻት ሀናን ከፍ ዝቅ እያደረገቻት ነበር። ሀና ምንም አማራጭ ስለሌላት እባክሽን ብላ ነበር። መጀመሪያውም አሲር እባክሽን ሀና ሌላ መላ ብንፈልግ ይሻላል እባክሽን አትሂጂ እያላት ሀና አይ አባቴማ እንዲውስ እኔ ቁጭ ብዬ እሱ እስከሚሞት ድረስ ከመጠበቄ ምንም ይሁን ምን ሰርቼ ወይም ደግሞ ምንም ሆና ምን አድርጌ አባቴን እንድታሳክምልኝ አደርጋለሁኝ ሄጄ ለምናታለሁኝ ብላ እየሮጠች ሄደች። ባርካፍታ ገባች። ባርካፍታ ስትገባ ሶፋው ላይ ቁጭ ብላለች። እንደገባችም ሮጣ ሄዳ እግሯ ስር ጎንበዝ ብላ እባክሽ እባክሽ ትዬ እያለች ለመነቻት። ይቺ ደግሞ ነፍስዋ ማይራራ ሜላት ምንም ነገር አላደርግም እስካሁንም ሳደርግ የነበረው አንቺ ጥሩ መስለሽኝ ነበር፣ ነገር ግን ደግሞ አንቺ ጥሩ አይደለሽም። በቤተሰቦቼና በአይኔ መካከል መጣሽ። ይህንንም ይሁን አልኩኝ አለፍኩኝ። አሁንስ ምን ፈልገሽ እየመጣሽ ነው? ከዚህ በኋላ ያንቺን ድምጽና እንዲሁም ደግሞ ቤቴን ድርሽ እንደትይ ነው ማስጠነቀቀሽ። አሁን ተጪ እንደሆነ ውጪ እያለቻት ነበር። ሀናም እባክሽን አባቴ በሞትና በመኖር መካከል ነው ያለው እባክሽን አዲንልኝ። በኋላም ደግሞ የምጽጽትሽን ነገር አትናገሪ። አድርገሻል፣ አዎ ጥሩ ነገር ሰርተሽልኛል፣ አድርገሽልኛል። ለዛ ደግሞ ከልብ አመሰግናለሁኝ። አሁንም አባቴ በሞትና በመኖር መካከል ነው ያለው እባክሽን ቢላን ብትለምን ወይዘሮ ሜላ ምንም ነገር አላደርግም ብላ አምናጭቃ ከቤት እንድትወጣ አደረገቻት። በጣም የሚያሳዝን ነገር ነው። ያቺ እርግቤ ተብየው በውሸት የሐናንና እንዲሁም ደግሞ ፎቶውንና መስቀሏን የሐናን ይዛ ይህንን አክል እውነታውን ውስጧ እያወቀ እሷ እዛ ስልኳን ሀርፎኗን ጆሮዋ ላይ እያደረገች ስልኳን እያዳመጠች ዝም ብላ ትስቃለች። ሀና ስቅስቅ ብላ እያለቀሰች ጎንበዝ ብላ ትጠይቃለች። ያቺ ደግሞ ቆማ ታያለች። ማይሆነው የለም አሲር ሲለኝ ነበር፣ እኔም ደግሞ እሱንም አስከፋሁት። ወይንስ የሄድኩበት ነገር አልተሳካ፣ እንዲሁም አሲርንም አስከፋሁት። በዚህ ሰዓት ከጎኔ ያለ እሱና እሱ ብቻ ነበር እያለችም ሀና ተጸጽታ ተመለሰች። ስትመለስ ደግሞ አሲር አባቷ አጠገብ ቁጭ ብሎ ነበር። አሲር እንዴት ነው አባዬ እያለች ነበር። አይ ያው እንደሚታየው ነው፣ ግንስ ደግሞ ሲሄሽበት ነገር ምን ሆና እንዴት ደረሰ? ታው አሲር እንዳልከኝም ዝም ቢል ይሻለኝ ነበር፣ ባልሄድም ይሻለኝ ነበር። ሴትየዋ እኮ አመናጭቃ አልፈልግም ብላ አባረረችኝ። ሀና እኔ መጀመሪያ ብዬሽ ነበርኩኝ። እኔ ያኔ መሄድሽን ሳይሆን ጠላሁት ነገር ግን ደግሞ አንቺ ሄደሽ ለሰው ዝቅ ብለሽ እንድትለምኚ ስለልፈለኩ ነበር። አሁን ደግሞ የፈጠረው ፈጣሪ አለ። እኛ ምንም ቢሆን ምን ብንጨነቅም ምንም ብናደርግ አማራጭ የለንም። እባክሽን አንቺ ማትጨነቂ መላ አናጣም እያላት ነበር። በዛን ሰዓት አሲር ምን እያልከኝ ነው? ብቻ ይሰርቃላው እንደትል እያለች ነበር። ሀና እንዴት ነውስ ማልሰርቀው ነገር? አይናችን እያያ እንዲሁ ከመሞታቸው እኔ የሆነ ነገር አድርገ የሆነ ነገር ተፈታፈ ብዬ አምጥቼ ብናሳክም ነው የሚሻለን። እንዴት ነው ሳኒ እንደዛ የምትይው እያለ አሲርም ከሀና የቢስ ተጨንቀዋል። ሀናም ደግሞ መንታ እንቦቿን እያቀረረች የምታደርገው የምትይዘው በዚህ ሰዓት ሁሉም ነገር ግራ ግብት እያላት ነው። አሲርም ዶክተሩ እግር ስር ተደፍቶ እባክህን ዶክተር ሀና ይዘሽ ውጪ ብላችሁኛል ብለኛለች፣ እባካችሁ ሆነ እያላ እየለመነው ነበር። እሺ አሁን ምን ልትነግረኝ ነው? እባክህ ዶክተርዬ
እባክህን ብሎ ሄዶ እግሩ ስር ይወድቃል። አንተ ሰውየው ምን እያደረከ ነው? ምን እያደረከ ነው? እባክህን ዶክተርዬ እያለ አሴር ስቅስቅ ብሎ እያለቀሰ ነበር። እሺ ያክማቸዋለሁ በለኝና እነሳለሁኝ። እባክህን እያለ ነበር። ተነሳ እባክህን ላስረዳህና ከዛ ደግሞ ራሴ ትፈርዳለህ። ይሄውልህ ይሄ የግል ሆስፒታል ነው። እዚህ ደግሞ የሚሰራው ለገንዘብ ነው። ያላችሁ አማራጭ ደግሞ ገንዘቡን ከፍላችሁ ማሳከም ነው። ከሊሆና ደግሞ እያለ ነበር። እባክህን ዶክተር የኔን ኩላሊት ወሰድና ዶክተሩን ይከምልኝ። አንተ ወንድም እየቀለድክብኝ ነው እንዴ? እባክህን እኔ እውነቴ ነኝ ኩላሊት ይሸጣል ሲሉ ሰምቻለሁኝ። ሰውዬው ገንዘብ ካላችሁ አሳክሙ፣ ገንዘብ ከሌላችሁ ይዛችሁ መውጣት ትችላላችሁ። እኔ የስራ ሰው ነኝ እንዳትበጠብጡኝ እያለ አሴርም መላ ቢጠፋውም ስቅስቅ ብሎ እያለቀሰ አሁንም ወደ አባቱ ይመለሳል። የሚያደርገውም የሚይዘውም ምንም የሚያደርገው ነገር ጠፍቶታል። እንደ ሴት ነው ስቅስቅ ብሎ የሚያለቅሰው። ይቺ ደግሞ ወይዘሮ ባዩሽ አሁንማ ነቅዬ ጣልኳት እኮ እያለች ነበር። ለወይዘሮ ባዩሽ እየደወለች አንቺ ደግሞ ምን እያልሽ ነው? አንቺም ጥፋተኛ ልታደርገኝ ነው እያለች ባለች ሰዓት ሰላም በር ከፍታ ትገባለች። ስትገባ በይ በኋላ ስንገናኝ ሁሉንም እናወራለን እያለች ሰላምዬ መጣሽ እንዴ? ግን እናቴ ምን አይነት ሰው ነሽ? ምንድነው ሰላምዬ? ቆይ ግን መጥፎ ሰው ነሽ ብዬ ጥሩ ትሆኛለሽ፣ ጥሩ ነሽ ሲል መጥፎ ትሆኛለሽ። ቆይ ግን ምን አይነት ሰው ነሽ? ሰላም እየሰደብሽኝ ነው? እኔ እየሰደብኩሽ አይደለም፣ እውነቱን እንድትነግሪኝ ነው። ምን ሆነሻል? ቆይ ግን ከሀና አባት በህይወትና በመኖር መካከል ሆኖ እንዴት ነው ህክምናው የምታቋርጪው? መፍትሄ መሰለኝ። ቆይ ግን አንቺ ምንድነው የሚያምጻድቅሽ? ምን አልሽ አንቺ? አትጩህ አንቺ። ቆይ ግን ራስሽን በገንዘብ ለክተሽ የሰውን ልጅ ክብር ዝቅ ማድረግ ጥሩ አይደለም። አንቺ ልጅ እናትሽ እኮ ነኝ። ቆይ ግን ሲጀመር የት አለሽ ክብር ነው እኔ ማዋርደሽ? ይቺ መጣቻ። አንቺ ግን እናቴን እንዴት ነው የምታዋራት? ማች መጣች ሙሽራ ምን ሰራች እያለቻት ነበር። ሰላም እኔን እንደፈለግሽ ማናገር ትችያለሽ፣ ልጄን ግን አንድ ቃል ማናገር የለብሽም። ግን ደግሞ ይሄ ቀን እንዲመጣ አውቄ ነበር፣ ግን በዚህ ፍጥነትም ደግሞ ይመጣል ብዬ አላሰብኩም ነበር። አንቺ ደግሞ በሰው ነፍስ የምትጫወቺ ጨካኝና ኢብድ ነሽ ስትል ከዛ አንዴ በጥፌ ብላ ሰላምን ከቤት እንድትወጣ አደረገች። በጣም የሚያሳዝን ነገር ነው። ይቺ ደግሞ ማናት እርግቤ የምትባለው አመሳ የሆነች ሄዳ በቃ እማዬ በቃ አትናደጂ፣ ተረጋጊ፣ እባክሽን ተረጋጊ፣ ራስሽን እንደትጎጂ እያለቻት ሄዳ እንትን ትላለች። በዛ ሰዓት ደግሞ ተምቹ ፋዮ ሲጋራ ይዘዋል ይላል። የኔ ተምቹ ነገር ነው የሚያስቀኝ እናንተ። ወይ እኔ ደሞስ ማን ነው ይጠይቃለሁ እያለ በዛ ሰዓት አሲር ይመጣል። አንተ ደግሞ ምን ሸይ ነው ብቻህን ማውራት ጀመርክ እንዴ? ከፋያ ጋር እያወራሁ ነኝ ብቻ አይደለም። ቆይ ግን እንዴ ፋዮ ነቁ እንዴ? ቆይ ግን አንተ ደግሞ ምንድነው ይመጣለው ብለሃኝ በዛ ጠፋው እኮ። ቆይ ግን ዶክተርን ለምን ሄጄ ነበር። ዶክተሩም እኮ ገንዘብ ካልሰጣ ገንዘብ በመጀመሪያ ስጡና ይታከማል አለኝ። ቆይ ግን ሐኪሞቹ ሼም የላቸውም እንዴ? እንዴት ያሉትን ያራዳ ልጅ እንደዛ ቆላልፈው ይዛቸው ዝም ይላሉ እንዴ? ግን እድሜ ልካችን ሞከርን፣ ገንዘብ ከየት ይምጣ አሁን? በዛን ሰዓት ይሄም የሚለው ነገር ቢጠፋውም ከየትም ብለን ገንዘቡን ማግኘት አለብን። እኔ ሳሁን ጨነቀኝ። ወይ ከሊሆና እንስረቅ እንዳትለኝ እንዴ ግጥም አድርጌ ነው የሚላ
እንደዛ ሆኖ እያየሁኝ እንዴት ነው ዝም የሚለው? እባክህን ተምቹ ሰርቀን ብናሳክማቸው በጣም ነው የሚያዝኑብን እንዴ። ህይወቱ ከማለፍ እኮ ሰርቀን እያሳከምነው በኋላ ላይ በእኛ እንትን ቢል ጥሩ ነው ወይ? አሁን እኮ ጥሩ ቢሆኑ ይህንን ሰዓት እየመከሩን ነበር። ወይ ጉድ! በቃ እንደዛ ከሆነማ እንኳንም ራሱን ሳታ እያላ ታምቹም አንዳንድ የሚያስቁ ንግግሮችን እየተናገረ ነበር። እኔ እንጃ እኔ አላቅም ብሎ ነበር ታምቹ። እኔ አላቅም ሲለው በቃ ትጨነቅ ምንም አድርገን ሆነ ገንዘቡን እናመጣለን እናሳክማለን። ታምቹ እባክህን አንተ እኮ ለዛ ነው ደስ የምትለኝ፣ ተስፋ በሌለው ነገር ሁላ ተስፋ ትሰጣለህ እያለው ነበር። ታምቹ ወደ ያኔ መስቀሉን ለሰጠው ልጅ ሄዶ ነበር። ያንን ልጅ ሲያገኘው ቆይ ግን አንተ ምን አስበህ ነው ስልክህን አጥፍተህ ያጠፋህብኝ ነገር ያላገኘህ መስሎ ነበር እንዴ እያለው ነበር። አይ አይደለም፣ ሰዎች ስላንተ ሲነግራቸው ስልክህን ወሰዱብኝ። ስለኔ ምንድነው የምትናገረው? እንዳስቃየኸኝ። ከዛ ስልክ ለምን ወሰዱብህ? እኔ አላቅም ስልክህን ወሰዱት ሲለውም አንዴ ደግሞ እርግጫ ብሎት እዛ እየወደቃ ነበር። በኋላ ደግሞ አሁንም ተነስ እያለው እያነሳው ከዛ ከእንትኑ ወስዶ እየጨመረው ነበር። ባለሁን አንድ ነገር ልንገራ። እየሰማኸኝ ነው አይደል? አዎ እየሰማሁ ነው። 200 ሺህ ብር ይፈልጋለሁ ለነጋ። አይ 200 ሺህ ብር እንዴት ነው የምታስበው ግን ተምቹ? እነሱ እኮ ይሄን 200 ሺህ ብር ከመስጣቱ እኔን ራሴን ቢገድሉኝ ነው የሚሻላቸው። እንዲሁም ይገድሉኛል። ካላመጣህ ደግሞ እኔ እገድልሃለሁ። እንዴ ምን ነው ሀገሩን ህግ የሌለው ሀገር አደረከው እንዴ? ለኔ ሲሆን ህግ አለ፣ እነሱ አንተን ለመግደል ሲሆን ህግ የለም አይደል? ወደድከም ጠላህም እኔ 200 ሺህ ብር ይፈልጋለሁ እንድታመጣልኝ ነገርኩህ እያለው ነበር። ይሄም ደግሞ እሺ ብለዋል። ዞሮ በሐና ማለት በሐና ይሄ ምንድነው መስቀልና ፈቶ ቢጫወቱም እነሱ ግን ደግሞ ገንዘቡ የሚመጣው ወደ ሐና ጋር ነው የሚመጣው። ባለፈው የመጀመሪያው 50 ሺህ ብር ወደ ሐና ጋር እየመጣ ነበር። አሁንም ደግሞ ያው ይሄ 200 ሺህ ብር ያኔ እንደምንም አድርጎ ካመጣው በፈቶና በመስቀሉ ብቻ ሐና ያው አባቷን እንዳሳከመች ነው የሚቆጠረው ማለት ነው። ሐና በጣም መልካምና እንዲሁም ደግሞ የዋ ልጅ ናት። የምር እኔ ይቺ እርግቤ የምትባለው እንዴት እንዳናደደችኝ። ከዛ የሚቀጥለው ይቺ ሀሴት የምትባለው ሶፋ ላይ ቁጭ ብላ ነበር። ሚላሴ ይመጣል። እንዴት ነሽ እያላት ነበር። እሷም ሰላም ነኝ። መጣ እንዴ ወንድሜ? እቤት ሰው የለም እንዴ? አዎ ሰው የለም። እማዬ አክስታችን ጋር ይሄዳለው ይመጣለው ብላ ሄዳች። ሐና ግን ወጣች። ቆይ ግን ሐና አልመጣችም እንዴ? ሐና ከዚህ በኋላ ትመጣለች ብላ አስበሃል እንዴ? አይ ሐና ያው ፊት ለፊት ትጋፈጣለች እንጂ አትሸሽም ብዬ ነው። ለማንኛውም መታ ነበርማ ሐና ስለሷ መሰለኝ የምናወራው እና የታለች እያላ ፊቱ ፈገግ ብሎ ነበር። ቆይ ግን እማዬ አልፈልግም ብላ አባረቻት እንዴ? አዎ አውቄው ነበር። ሐና ማሽን ሳይሆን ማጋፈጥ የምትወደው ልጅ ነበረች። ግን አንተ ያሰብከው ባሰብከው መንገድ አይደለም። አንተ ያሰብከው ለማብራራትና ችግሩን ልትነግር ነበር ያሰብከው። እሷ ደግሞ ለሊመና ነበር የመጣችው። የሐና አባት ደግሞ ታሞ ሆስፒታል እንዳለ ታውቃለህ አይደል? አዎ እማዬ ደግሞ ያው ሕክምናውን አቋረጠች። ስታቋርጠው ያንን ደግሞ ለሊመና መጣች ነበር። ግን ደግሞ እማዬ አልፈልግም አላሳክመም አለቻት። እማዬ ግን ይሄን ነገር በፍጹም አታደርገውም። እኔም አላመንኩም ነበር። ግን ደግሞ ሐና እንዴት አይነት የምታሳዝን ልጅ ናት። ግን ስታለቅስ እኔም አየሁኝና ገንዘብ ቢኖረኝ ብዬ ታመኘሁኝ። ገንዘብ የለኝም እንጂ እኔም ቢሰጣት ደስ ይለኝ ነበር። እማዬ ግን ጤነኛ ናት? አረ እኔም አላቅም እያለች ይቺ እርግቤ የምትባለው ለሰላ ሚላሴ እየነገረችው ነበር። ሚላሴም ባየውና በሰማው ነገር እጅጉን አዝነዋል። በቃ ተነስቶ ይወጣል።
ከዛ የሚቀጥለው ሀና ያው ከዛ ሁላ እንትን በኋላ ተመልሳ ስትመጣ እንዴት ነው ምላሴ ግን ደግሞ አሴር ጠዋት አስቀየምኩ አይደል? ምን አድርገሽ? አባቴ ቢሆን ምናምን ብዬ ነው። ላ አንቺ እኮ ናቀሻለሁ። ስለተጨነቅሽ እኮ ባትጨነቂ እንደዛ አትኝም ነበር። ግን ደግሞ አውቃለሁኝ እያላት ነበር ሀና በዚህ ሰዓት የፈለግሽው ነገር ብትናገሪ እኔ አልቀየመሽም። ለምንድን ነው የሚቀየመሽ? ግን ደግሞ እኔ በሰው ፊት ሄደሽ ዝቅ እንዳትይ ፈልጌ ነው እንጂ ግን ደግሞ እግሯን ስር ተደፍቼ እየለመንኳት ቅንጣት እንኳን ሳታዝንልኝ አባረረችኝ። በቃ አንቺ አታስቢ። ግን አባዬን ተመልከተው አያሳስብም? እኔ ደግሞ አንተም ያልብላኝ ያንተንም ሰምቼ በቀራሁኝ ይሻላኝ ነበር እያለች ነበር ሀና። አሴር ምንም ነገር ለመስራቅ አትሞክር ብቻ ግን በምንም አይነት ሁኔታ ወደ ስርቆት እንደትመለስ። ቆይ ግን አይናችን እያያ ይሞት ነው የምትዩ? አይ አባዬ በጣም ጠንካራ ነው። እኔንና አንተን ትቶን አይሄድም። ሀና ለምን እውነታውን እያየሽ ትማገችኛለሽ? አባቴ ብዙ መከራ እያሳለፈ ሰው ነው። በአጭሩ አይሄድም። እኛንና አንተን ጤላን እንደምንም ብለን እናሳክመዋለን። እንዳፈሽ አድርገው። ለማንኛውም እኔ ትንሽ ወጣ ብዬ ልምጣ እያለ እሷን ትቶት ይወጣል። ሀና ስቅስቅ ብላ እያለቀሰች በአባቷ ላይ ተኝታ አባ የጨለማው ሌሊት ምንም ቢረዝም ይነጋል ትለኝ የለም አባዬ እርግጠኛ ነኝ ይሄም ቀን ያልፋል። ደሞ ትነቃልኛለህ ትተኸኝ አትሄድም ብላ ስቅስቅ ብላ እያለቀሰች ነው። አባዬ አንዴ ብቻ እያለች ስቅስቅ ብላ ይወድሃለሁኝ በጣም እኔን ለማን ትተኸኝ ልትሄድ ነው? እባክህን አባዬ ብላ ስቅስቅ ብላ ስታለቅስ ሰላም ትመጣለች። ሰላም ሀናዬ እማዬ አላሳክም ብትለሽ አባትሽ ሞታል ማለት አይደለም። ሰላምዬ አውቃለሁኝ ግን ደግሞ አባዬ ምንም አይሆንም። ያልጨረስነው ብዙ ታሪክ አለ። አንቺ የምትኮርበት አባት እንጂ የምታፍርበት እናት የለሽችም። ያንቺ ህይወትን እኔን ተመኘሁት እያለች ነበር ሀና። ሰላም በማምጣቷ እንዲሁም ደግሞ ከጎኗ በመሆኗ በጣም ደስ ብሏታል። ስትመጣ ሁሌም እንዴት መጣሽ ነው የምትላት ሀና። በየትኛውም አይነት ሁኔታ ሆነሽ እኔ ከጎንሽ ነኝ እያለቻትን ቢሆን ነገር ግን ደግሞ ሀና ነገሩን ትንሽ አምና ለመቀበል እየከበዳት ነበር። ግን ደግሞ ወይዘሮ ሜላ በጣም የምታሳዝን ናት። በጣም ጨካኝ ናት። የምር በጣም ጨካኝ ናት። ብዙ ጊዜ ሀናን ስታሞግሳት እንዲሁም ደግሞ ሰላም ያለችው በሷ እንትን ነው ብላ ስታወራ ሰምተን ነበር። ዛሬ ደግሞ ያኔ አመናጭቃ በዚህ ልክ ከቤቴ ውጭልኝ ስትላት በጣም እኛ መዝነናል። ለማንኛውም ቪዲዮ ይሄን ይመስል ነበር። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሩ ደግሞ ላይክ ሼር እያደረጋችሁ ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። ባይ ባይ።